زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله እንግዲህ የዛሬ ክፍላችን ሰባተኛ ክፍል ነው የሚሆነው። ርዕሳችን ስለ ፍጥራ ነበር ያወራን የነበረው ማለት ነው። ስለ ፍጥራ ማለት እንግዲህ ሲዋክ ነው። ሲዋክ ሲንቀራ ሲዋክ ማለት ያው ከአምስቱ ፍጥራ አንዱ ነው። ስለሱ ነበር ያወራን የተነጋገርን የነበረው። ሲዋክን በአጠቃላይ አጠር ባለ መልኩ ሱና የሚሆንበትና እንደት እንደሆነ ከምን ዛፍ እንደሆነ የቱ እንደሚበልጥ ባለፈው ላይ በአጠቃላይ አይተናል። የመዳሰስን ያህል ሲዋክ ለመጠቀም የፈለገ ሰው በአራክ መሆኑ የበለጠ ነው ይላሉ። አራክ ማለት አዲ ነው፣ አዲ እንጨት። ከዛ ቀጥሎ ጀሪድ النخل ሁለተኛ የተምር ዝንባባ መሆን የበለጠ ይሆናል ይላሉ። ሶስተኛ በዘይቱን መሆን፣ በዘይቱን ዛፍ። አራተኛ ሽታ ያለው ዛፍ። አምስተኛ ማንኛውም እንጨት። ከዛ አዲም ሆኖ ደግሞ በዙ ተራ ጠብቆ መንዲጅ ቢልማ በውሃ የተረጠበ መሆን አለበት ከርጥቡ። ከዛ በማወርድ የተረጠበ መሆን አለበት። ከዛ በመራቅ የተረጠበ መሆን አለበት። ከዛ ደረቅ ይበልጣል غير መንዲጅ ማለት ነው። አምስተኛ እርጥብና ደረቅ ላይ ደረቅ ይቀርባል፣ እርጥብ ይቀርባል። በመካከላቸው خلاف አለው። አምስት ይሆናል ማለት ነው። በዚህ ወላ ኩልን ሄደን አምስትን በአምስት ስናባዛ 25 ይሆናል የሚለውን ሱራውን እዚህ ድረስ አድርሶታል። ከዚህም ያበለጡ ብዙ አሉ። ያን ያክል አስፈላጊ አይደለም እንጂ يقول المؤلف رحمه الله ويسن قلم ظفر على ويسن يتودد يهونال قلم ظفر طفرن مقرط وقص شارب قرم قمس ማሳጠር ይሄ ሱና ነው አሉ። قلم الظفر طفر መቁረጥና ቀርሞ ቀመስን ማሳጠር ሱና ይሆናል። የጠፍር አቆራረጡ ፉቃዎች የተናገሩት አባባል አላቸው። እንዴት ነው ጠፍር የሚቆረጠው ቢባል የሚኑሃ ኸዋቢስ ሽማሉሃ አው ኸሰብ በሚለው ራስ ማስቀምጦታል። የሚኑሃ ኸዋቢስ ማለት እጁን ሲቆረጥ ቀኝ እጁን ከየት ይጀምራል? ከዚች ይጀምራል። ኸዋቢስ ማለት ኻኢቷ ኺንስርን ታመላክታለች አሉ። ኺንስር ማለት እቺ ናት። ከዛ ኸዋ ዋው ነው። ዋው ደግሞ ውስጣ የምትለውን ታመላክታለች አሉ። ይሄ ጣታችን ስም አለው። ይሄ ኢብሃም ይባላል። እቺ ሰባባ ትባላለች። እቺ ውስጣ ትባላለች። እቺ ቢንስር ትባላለች። እቺ ኺንስር ትባላለች። ለዚህማ የሚኑሃ ኸዋቢስ አለ። ኸዋቢስ ማለት እንግዲህ ኻ ከዚች ከጣታ ትንሿ ጣት ከዛ ዋው ውስጣ ነው። ከዛ አሊፏ ኢብሃም ማለት ነው። ዋ ስንል ባኢቷ ቢንስር ናት። እቺን ይቆርጣል። ከዛ ቢስ ሰባባይቱን ላይ ይጨርሳል ማለት ነው። ከዚህ ይጀምራል። እቺን ይቆርጣል። ይሄን ይቆርጣል። ይሄን ይቆርጣል። ይሄን ይቆርጣል። እዚህ ጋር ይጨርሳል። ሽማሉሃ አው ኸሰብ ሽማሉሃ አው ኸሰብ ማለትሳ ግራው ደግሞ ከምን ይጀምራል? አው ኸሰብ ነው። ከዚህ ይጀምራል ከኢብሃም ግራ እግሩን እጁን ሲቋረጥ ደግሞ ከዚህ ይጀምራል። አው ከኢብሃም ይጀምራል። ከዛ ውስጣውን ከዛ ኺንስር ከዛ ሰባባ ከዛ ቢንስር እዚህ ጋር ይጨርሳል ማለት ነው። እጅ ላይ ይሄ ነው አሉ። የሚኑሃ ኸዋቢስ ሽማሉሃ አው ኸሰብ በዚህ መልክ መቆረጥ ሱና ነው ብለዋል።
እግር ላይ ከሆነ ደግሞ የሚኑሁ ኸበውሳ ብሎ ያው እንደዚሁ የተናገሩትም አላቸው። ዝሮ ዝሮ ከፉቃሃው ከአባባላቸው የተገኘ ነው እንጂ በመረጃ አንፃር በዚህ መልክ መቁረጥ ሱና ይሆናል የሚለው አላገኘ ነው። ወቀሱ ሻሪቢን ቀርሞ ቀመስን መቁረጥም ሱና ይሆናል። እግሩም ላይም እንደዚሁ አስቀምጠዋል። ምን አሉ? ኸበውሳና ሰበውኻ አሉ። የሚኑሁ ኸበውሳ ማለት ከምን ይጀምራል? ከኽንስር ይጀምራል። እንደገና ብንስር፣ እንደገና ውስጣ፣ እንደገና ሰባባ፣ እንደገና ኢብሃም እግር ሲቆረጥ ማለት ነው። የቀኝ እግር ሽማሉሁ ግራውሳ ሰበውኻ በተቃራኒ ሰበውኻ ማለት ደግሞ ከየት ነው? ከሰባባ ይጀምራል። ሲንቱ ሰባባ ናት። ባኢቷ ብንስር ናት። ዋው ውስጣ ነው። ኻኢቱ ኽንስር ናት። አሊፉ ሰበውኻ ስንል ሐምዝ ነው። እዚህ ጋር ይጨርሳል አሉ። በዚህ መልክ አስቀምጠውታል ማለት ነው። ወቀሱ ሻሪቪን ወነጥፉ ኢብጢን የብብቻን ጸጉር መንጨትም ሱና ይሆናል። ወአንፊን አፍንጫንም ማለት ላአንፊን ነው ማለት ያለበት። የአፍንጫን ጸጉር እዚህ ውስጥ ያለውን መንጨት ሱና አይደለም። ወአንፊን ሳይሆን ላአንፊን አፍንጫ ሲቀር ኪታቡ ግን ወአንፊን ነው ያለው። ይሄ ስህተት ነው ብለዋል ዑለማዎቹ ሲያስተምሩ። ይሄ ስህተት ነው ይላሉ። ላአንፊን ነው ማለት ያለበት። ሊመን ኢዕታደሁ ያንን የብብቻን ጸጉር ላስለመደው ሰው መንጨት ሱና ነው። ወሐልቁ ዓነቲን ይሄንንም በብልት ላይ የሚበቅሉትን ጸጉሮችን መላጨትም ሱና ይሆናል። ወልኢክቲሃሉ እነዚህ ጊዜ ያላቸው የላቸውም ኺላፍ አለ። ባዱ ዑለማ ከ40 ቀን የበለጠ አለማሳለፍ ሱና ነው የሚሉ አሉ። ያው ደከም ያሉትን ሐዲሶችን ተከትሎ ዝሮ ዝሮ ነብዩ አለይሂ ሰላም ትክክለኛው ይሄንን ገደብ አላደረጉበትም። ወልኢክቲሃሉ ውትራን ነጠላ ኩል መኳልም ደግሞ ሱና ይሆናል አለ። ይሄንን እዚህ ቦታ ላይ ሳይሆን መጨረሻ ላይ ማድረግ ነበር የሚገባው። አሁን የሚደረገውን ሳይሆን ማስወገድ ተፈላጊ የሆነውን ነው እየቆጠርን ያለ ነው። ማስወገድ ተፈላጊ የሆነውን እየቆጠርን ያለን እነዚህ ጣልቃ ውስጥ እዚህ ማስገባት ክልክል የሆኑትን እየቆጠርን ስለሆነ የሚደረጉትን ሳይሆን እንተና ክልክል ማስወገድ ሱና የሆነውን ስለሆነ እየቆጠርን ያለ ነው ማደረግ አለበት የሚለው ቦታ ላይ ነበር። ይሄንን መጨረሻ ላይ ነበር ማምጣት ያለበት። እዚህ ቦታ ላይ አልነበረም ማለት ነው። ወልኢክቲሃሉ መኳልም ደግሞ እንደዚሁ ሱና ነው አለ። والمناسب عدم ذكر الاكتحال في خلال ما تطلب ازالته አሁን ማስወገዱ የሚፈለግበት ቦታ ላይ ነው ያለ ነው። لانه مما يطلب فعله እሱ ደግሞ መስራቱ ተፈላጊ ከሆነው ነገር ስለሆነ መጨረሻ ላይ ነበር ማድረግ ያለበት ማለት ነው። ويسن الخضب بصفرة በዳለቻ ነገር መቀባት በቀይ ነገር መቀባት ሱና ይሆናል የሚለው ቦታ ላይ ነበር ይሄን ማምጣት ያለበት። والاكتحال وترا ነጠላ ኩል መኳልም ሱና ይሆናል። 3 في كل عين እያንዳንዱ አይን ላይ አለ። في كل عين ያለበት ምክንያቱ ለምን ነው? صحيح ወይ ስለሆነ ነው። ሌላ መባባል አለ። صحيح ይሄ ነው። ወቂል المعتبر المجموع 3 መሆኑ የሚታየው አጠቃላይ ነው ያለም ዑለማዎቹ ስላሉ ነው። ምን አሉ? መጅሙዕ ላይ ነው። في كل عين ማለት መጅሙዕ ነው የሚታየው ያሉም አሉ። በቀኝ ላይ 3 በግራ ላይ 2 መደረግ ነው ያለበት ያሉም አሉ። ግን في كل عين በቀኝም ላይ በግራም አይን ላይ 3 ማድረጉ صحيح ጠንካራው ይሄ ነው። ወይን የሚታየው አይደለም 3 የሚደረገው የቀኝ ላይ ነው በግራ ላይ 2 ነው ያሉም አሉ። ወይን የተፈለገው ፍልዩምና 3 ወፍልዩ ቱራ 2 በቀኝ ላይ 3 በግራ ላይ 2 ወይን
ሁለቱም አይን ላይ ሁለት ይኳልና እቺን ሶስተኛውን ለሁለት ያካፈላታል ያሉም አሉ ዝሮ ራጂሁ ጃዳው في كل عين 3 የሚል ነው وغسل በራጂሞችንም ማጠብም ደግሞ ሱና ይሆናል በራጂም ማለት ጀምዑ ቡርጁሚን በራጂም ነው በራጂም ማለት ምንድነው وهي عقد ظهور العصابي ይሄ የጣታችን ላይ ያሉት ይሄ ጣታችን ጀርባ ላይ ያሉት እነዚህ ቁጥርጥሮችን እነሱን መጠባበቅ ነው እነሱን መጠባበቅም ሱና ነው ብዙ ጊዜ ውሃ ይገባባቸውም እነዚህ እጥፍ የሆኑትን ጣታችን ላይ ጣታችን ጀርባ ላይ ሰውነታችን ሽብሽብ ያላል ያ አሁን እሱን መጠባበቅ ሱና ነው فإن شق نطف الإبط የብብቻን ጸጉር መንጨት ካቸገረ ሐላቀሁ እሱን ይላጨው አለ መላጨት ነው ያለበት ويكره القزع እንደዚሁም ቀዛዕም ክልክል ነው ቀዛዕ ማለት ምንድነው ግማሽ ራሱን ተላይቶ ወይን ተቆርጦ ግማሹን መተው ማለት ነው የዘመኑ ወጣት እንደሚሰራ وهو حلق بعض الراس وترك بعضه ግማሹን ተላይቶ ግማሹን መተው ይሄም ክልክል ነው አሉ بعض العلماء ግን ይሄን ህፃናት ላይ ችግር የለም ብሎ ይፈቀዱዋል ትልቅ ሰዎች ላይ ግን ክልክል ነው ولا بأس بحلق كله ሁሉንም በመላጨት ላይ ግን ችግር የለም ويجب الختان እንደዚሁም ግርዛትም መገረዝም ዋጅብ ነው ለወንድም ቢሆን ለሴትም ቢሆን ختان ግርዛት ግዴታ ነው ማለት ነው ባይሆን የተገረዙ ሆኖ ያልተወለዱ ከሆነ ነው በተፈጥሮ የተገረዙ ሆኖ የሚወለዱ ልጆች ይገኛሉ እነሱ ላይ ችግር የለም ግን የተገረዙ ሆኖ ካልተወለዱ ግዴታ ነው ይሄ የኢብራሂም መንገር ነው አላህ Subhanahu Wa Ta'ala አንተቢዕ ሚለተ ኢብራሂም መንገር ተከተል ነው ያላቸው ነብዩን ኢብራሂም የ80 ዓመት ሽማግሌ ሆኖ ተገርዟል ስለዚህ ጃዳው በአጠቃላይ ኺታን ግርዛት ሲባል ለወንድም ለሴትም ዋጅብ ነው የሚል ነው بعض العلماء ወንድ ላይ ዋጅብ ነው ሴት ላይ ሱና ነው ያሉም አሉ ስለዚህ እንደውም እንደ መረጃ አንፃር ብዙ መረጃዎችን ስንመለከት ሴት ላይ ሱና መሆኑ ወንድ ላይ ዋጅብ መሆኑ የሚያሳይ ነው ፍቅሁ ላይ ያለው ግን ጃዳው ለወንድም ለሴትም ግርዛት ዋጅብ ነው የሚለው ነው የሚያሳየው ማለት ነው መቼ ነው የሚወጅበው ዋጅብ የሚሆነው አቅማዳ ከደረሰ በኋላ ነው በሱ ላይ የሚንጠለጠለው አልበለዚያ ወላጆቹ በልጅነቱ ኺታን ካላደረጉት እሱ ነፍስ ካወቀ አቅማዳ ከደረሰ በኋላ ኺታን ማድረግ ግዴታ ይሆናል ويحرم خضب شعر الرجل والمرأة بسواد የወንድ ጸጉርና የሴትን ጸጉር በጥቁር ነገር ሸበቱን ለማጥፋት ጥቁር ነገር መቀባት ክልክል ይሆናል ኢላ لغرض الجهاد ለጂሃድ ጉዳይ ታስቦ ካልሆነ በቀር ሽማግሌ ነው ብሎ ሰው እንዳይደፍረው ከሆነ ችግር የለም ለዚህማ ነብዩ አለይሂ ሰላቱ ሰላም አቡ ቁሐፋን የአቡበክርን አባስ ያው በጣም ሸበታቸው ነጭ ሆኖ ይሄንን ቀይሩ በሌላ ከራላሉ غيروه ويتنبوا السواد ጥቁሩን ተጠንቀቁና ወይ ወደ ቀይ ወይ ዳላቻ ወይ ሌላ ነገር ቀይሩት አሉ ويسن بصفرة أو حمرة بدالቻና በቀይ ነገር ግን መቀባት ሱና ይሆናል وخضب يدي مزوجة ያገባይ ሴትም ደግሞ እንደዚሁ ሁለት እጆቿን መቀባት ህናን ሱና ይሆናል ወርጅለይሃ ሁለት እግሯንም ታሚመን አዳርሳ ነው ባይሆን ጫፍ ሳይሆን አሁን ጠፍር ብቻ ነው የሚያሳዩት እንደ ሸሪዓው ግን ይሄ ሙሉ መዳፉ ህና መቀባት አለበት ሱናው ይሄ ነው ማለት ነው ويحرم على الرجال በወንድ ላይ ግን ህና መቀባት ክልክል ነው حرام ይሆናል እጁን ወይ እግሩን መቀባት إلا لحاجة ለጉዳይ ለመዳናት ይሆን ነገር ካልሆነ በቀር ويكره نطف الشيب እንደዚሁም ሸበትን መንጨትም ደግሞ ሱና ከራሃ ይሆናል ማለት ነው ሸበትን መንጨት ከራሃ ይሆናል እንደውም ኢማሙ ነወዊ እንደ መረጃ حرام ነው ቢባል ለም يبعدوا حرام ማለቱን ነው የመረጡት ማለት ነው እና ይሄንን ይመስላል ኢንሻአላህ እንግዲህ ዛሬ ክፍላችን በዚህ ላይ የሚተናቀቅ ይሆናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا
مع زمرة الأطهار. إن شاء الله كرفتاችን ተመለሰ መተናል እንግዲህ ወደ ሌላ ርዕስ ነው የምንሸጋገረው ወደ ውዱእ ነው የምንሸጋገረው إن شاء الله يقول المؤلف رحمه الله باب الوضوء ይህ ባብ ስለ ውዱእ የሚናገር ባብ ነው ማለት ነው ባብ ማለት ምንድነው باب مالت ما يتوصل به من خارج إلى داخل ومن داخل إلى خارج كوج ودا جيب يميجابوبت كجيبي ودا وج يميوتوبت بر مالتنا باب مالت وهذا حقيقة في الأجسام ومجاز في المعاني باين انجري بهواسات يمتايو يميجنيو نجر لاي يترجعت أنا هي جن معنوي نجر لاي جن مجاز ነው سالك هذا الباب الذي نحن بصدده አሁን ያለንበትን ባብን ይመስል ማለት ነው አሁን ባቡል ውዱእ ብለን ጀመር ስንወጣም ደግሞ በሌላ ባብ ባቡል መስአል ኹፈይን ብለን እንወጣለን ማለት ነው ይሄ መጃዝ ነው እዚህ ጋር ግን ذات ያለው ነገር ላይ ከሆነ ሐቂቃ ነው ውዱእ ማለት ምንድነው وهو من الوضوء من الوضاءة ነው የተያዘው وهي النضارة ማብራት መንቦግቦግ እንግዲህ ውዱእ አድራጊዎች يوم القيامة ፊታቸው ስለሚያበራ ከዛ ታይዞ ነው ስለ ውዱእ የሚናገር ነው ማለት ነው ይሄ እንግዲህ من مقاصد الطهارة አንዱ ነው مقاصد الطهارة የطهارة መቃሲዶች አራት ናቸው ብለን ነበር ውዱእ ተየሙም ኢዛለተ النجاسة غسل دبغ ነው ብለን አይተን ነበር ይሄ احد مقاصد الطهارة ከطهارة መቃሲዱ አንድ ነው እሱን እያየን ልናየው ነው ማለት ነው ውዱእ ሲባል እንግዲህ ውዱእ ዋጅብ የሚያስደርጉ ነገራቶች አሉ መዋኒዎችም አሉ ዋጅቦችም አሉ ሽሩጦችም አሉ አሁን እሱ ሙአሊፈው ፈርዱን ብቻ ነው እየቆጠረልን ያለው የውዱእን ዋጅብ ፍሩዶችን ብቻ ነው እየቆጠሩ ያሉት ማለት ነው ብዙ ሽሩጦችም አሉ ፍሩዶችም አሉ ሽሩጡሁ فشروطه وكذا الغسل ماء مطلق የውዱእ መስፈርቶች ማእ ሙጥለቅ መሆን ሸርጥ ነው ውዱእ የሚደረግበት ውሃ ማእ ሙጥለቅ መሆን እንደገና ይሄ ውሃ ሙጥለቅ መሆኑን ማወቅ እንደገና ውሃ ውዱእን የሚከለክል ሰውነቱ ላይ የተላከከ ነገር አለመኖር 3 ውሃን ማፍሰስ 4 ወአደሙል ሙናፊ ይሄንን ውዱእን ደግሞ የሚከለክል ነገር መጥፋት 5ኛ ምሳሌ ሀይድ የወር አበባ ንፋሳን ይመስል እንደገና ውዱእን ደግሞ ለሌላ ነገር ሳርፍ ነገር መጥፋት ሌላ ነገር አለመውሰድ ይሄም መስፈርት ነው እንደገና ሙስሊም መሆን ሸርጥ አለበት ውዱእ የሚያደርገው 6 እንደገና ነፍስ ማወቅ አለበት غير مميز ውዱእ ቢያደርግ አይቆጠርም እንዲሁም ወማዕሪፈቱ ከይፍየት الوضوء የውዱእን አደራረግ ከይፍያ ማወቅም አለበት ይሄን የመሳሰሉ የውዱእ መስፈርቶች የሚቆጠሩ ይኖራሉ ማለት ነው ውዱእን ዋጅብ የሚያስደርጉ ነገራቶችም አሉ وفي موجبه اوجه ብዙ ወጆች ይኖራሉ ውዱእን ዋጅብ የሚያደርጉ አንደኛ ሐደት ነው ሐደት ከተገኘ ውዱእ ዋጅብ ይሆናል ዋጅብነቱ ግን ሙወሳዕ ነው ውዱእ ፈቶ አሁኑ ሳይሆን የተወሰነ ይዘገያል ሁለተኛ القيام الى الصلاه ወደ ሶላት መቆም ሲፈልግ ነው ውዱእ ዋጅብ ማድረጉ ዋጅብ የሚሆነው ሶስተኛ ሁለቱም ነው ያሉ አሉ ሐደት ነው ውዱእ መፍታት አይደለም ወደ ሶላት መቆም ነው አይደለም ሁለቱም ነው የሚልም አለ ይሄ ነው ራጂው ሁለቱም ነው ውዱእ መፍታትም ወደ ሶላት ውዱእ መፍታትና ወደ ሶላት መቆም ይሄ ነው ውዱእ ለማድረግ ዋጅብ የሚያሰኘው ማለት ነው እንጂ ሐደት ብቻም አይደለም ወይን ወደ ሶላት ብቻ መቆምም አይደለም ሐደት ብቻ ነው ከተባለ በቃ ውዱእ በከፈታበት ጀምሮ ሐደት ብቻ ነው ሊባል ነው ወደ ሶላት መቆም ደግሞ ከተባለ አይደለም በቃ ማንኛውም ሰዓት ውዱእ ቢኖረው ወደ ሶላት መቆም በፈለገ ቁጥር ውዱእ ማድረግ ዋጅብ ነው ማለት ያሰኛል ስለዚህ ከዚህ ሁሉ የሚሻለው ሐደት ውዱእ መፍታትና ወደ ሶላት መቆም ባንድ ላይ ሚሙጂባት ውዱእን ግዴታ ዋጅብ ከሚያደርጉት ነገራቶች ናቸው ማለት ነው ሽሩጦችም አሉት እንደገና ዋጅቦችም ይኖሩታል ማለት ነው ፍሩዱሁ የውዱእ ዋጅቦች 6 ናቸው አለ አንየቱ
النية نيانو نيا مالت يقلبي وساني مالت عند غسل الوجه فيتون ستاتب فيتون بمياطبو ساعات غسل الوجه الصو فيتون ماطب شرط አይደለም انغسال ነው የተፈለገው ፊት በሚታጠብበት ሰዓት ንያ መነየት የቀልብ ውሳኔ መስጠት ነው አለ ንያ ሲባል ብዙ ሰባት አህካሞች ወይ ሰባት እንጠለጠሉበታል ሰባት ሽሩጦች አሉት ንያ ማለት ምንድነው حقيقة حكم محل وزمن كيفية شرط ومقصود حسن ይላሉ ሰባት ነገር እንጠለጠልበታል አንደኛ ሐቂቃ ነው ሐቂቃ ሲባል ማ ሐቂቀቱ ንያ ለማለት የንያ ሐቂቃ ምንድነው ይታወቃል ንያማት ያው አዝም ነው ይሄን ነገር ሰራለሁ ብሎ ማሰብ ነው ሐቂቃ ነው ሐቂቀቱን ሁክሙ ነው የንያ ሁክም ህጉ ምንድነው ዋጅብ ነው ንያ መሐል ነው ቦታ ይፈልጋል ቦታው ደግሞ ምንድነው ወመሐሉ القلب ነው የንያ ቦታ ቀልብ ነው ወዘመን ዘመን ነው ጊዜ ነው የንያ ጊዜ መቼ ነው አዋል ዒባዳ ነው ከይፍየቱን ከይፍያ ነው ከይፍያ ሲባል ደግሞ ይሄ እንደመንውያቱ ይለያያል እንደምንነየት ነገር ይለያያል ከይፍያ ሲባል ማለት ነው ምሳሌ የሶላት እና የዘካ የሐጅ ንያ ይለያያል كيفية شرط ومقصود حسن مقصود كيفية مالات انجدي تمييز العبادات من العبادات نو عبادة كمالية نو كيفية شرط نو شرط مالات دمو إسلام الناوي نياني مياسكنيو قلب وستاني مياسكنيو مسلمون اللبت ومقصود حسن مقصود دمو تمييز العبادات من العبادات نو تمييز العبادات من العادات ዒባዳና ከአዳ መለየት ማለት ነው አንድ ሰው ለምሳሌ ጾም ማት ኢምሳክ ነው ከአፍጣር ጾም የሚያፈጥሩት ነገራቶች መቆጠብ ነው ጾምን ሳያስብበት ዝም ብሎ ቢውል አዳተን ነውስ ዒባዳ አስቡበት ነው ማለት በመቅሱዱ ያስፈልጋል መለየት ያስፈልጋል ለምሳሌ ኢዕቲካፍ መስጂድ ውስጥ ይቀመጣል ኢዕቲካፍ ነይቶ ነው አይደለም ነው ዝም ብሎ አዲ በተለምዶ ከሆነ አጅር ያገኝበትም ኢዕቲካፍነቱን አስቦበት ከሆነ ግን አጅር ያገኝበታል እና እነዚህ ሰባቶች ይንጠለጠሉበታል ማለት ነው سبع شرائط أتت في نيتي كفتل من حوى لها بلا وسن حقيقة حكم محل وزمن كيفية شرط ومقصود حسن بلو إهنن يسكمتالو مالتنا ستة النية عند غسل الوجه في ستات يقلب وساني مستتنو وغسل وجه عندنا في تنمتاتب إنما الأعمال بالنيات ስለሆነ ፊት መታጠብ ግዴታ ነው እንተና ንያ ግዴታ ነው ከዛ ፊትን መታጠብ فاغسلوا وجوهكم ያለው አላህ Subhanahu Wa Ta'ala وغسل اليدين ሁለት እጆችን መታጠብ إلى المرفقين እስከ ክርኑ ድረስ مع المرفقين ሁለት ክርኖችን መታጠብ ومسح القليل من الراس ከራስም ደግሞ ትንሽ ማበስ አሉ ሙሉ አይደለም ዋጂቡ ከራስ ትንሽ ማበስ ነው وغسل الرجلين ሁለት እግሮችን መታጠብ الى الكعبين እስከ ቁርጭምጭምቱ ድረስ ሁለቱ ቁርጭምጭም ድረስ መታጠብ مع الكعبين والترتيب على ما ذكرناه አሁን እንደተጠቀስነው ደግሞ ኦርደሩን ጠብቆ ማድረግ ማለት ነው ተርቲብ ማድረግ ተርቲብ ግዴታ ነው الا في الجنوب ጀናብተኛ ላይ ብቻ ሲቀር እሱ ላይ ግን ተራ አይወጅብም ከፈለገበት ቦታ መጀመር ይችላል ከግሩ መጀመር ይችላል ከእጁ መጀመር ይችላል ከራሱ መጀመር ይችላል እና ተራውን መጠበቅ ነው እንግዲህ እነዚህን ስድስቶችን አራቱን በቁርአን ነው ያገኘነው ዋጅብ መሆናቸው فاغسلوا وجوهكم ፊታችሁን ታጠቡ وايديكم الى المرافق وامسحوا برؤوسكم وارجلكم እነኛ አራቶች በቁርአን ተገኙ እግር መታጠብ ፊት መታጠብ እጅ መታጠብ ራስ ማበስ ሁለቱ ደግሞ ከምንድን ነው የተገኘው አንዱ ከሐዲስ ነው የተገኘው ንያ ተርቲብም እንደዚሁ ይብዳኡ ቢማ በዳ አላህ ነው የተባለው ሰበብ ንዙሉ ሌላ ጉዳይ እንኳን ቢሆን አለለቱ ليس بخصوص السبب
إلا وياونه ابدأوا بما بدأ الله نو الله سبحانه وتعالى يجمروا كفيتنو كفيت سلهونه فاغسلوا وجوهكم نو كيو كفيت الجمرال እንደዚሁም የነብዩ አለይሂ ሰላቱ ወሰለም ስራም ያስተምረናል ይሄን የነብዩ አለይሂ ሰላቱ ወሰለም ውዱ አደራረግ የሚያስተምሩ የነብዩ ባልደረቦች በመላ ሙሉ በሙሉ ተራውን ጠብቆ ነው ያሳዩ ነብዩ አለይሂ ሰላቱ ወሰለም ተራውን ጠብቆ ነውና ውዱ ያደረጉት ይሄ ሁለቱ ከሐዲሱ የምናገኝ ይሆናል ማለት ነው ኢንሻአላህ የዛሬ ክፍላችን በዚህ ጋር የሚጠናቀቅ ይሆናል የውዱ ፈርዶች 6 መሆናቸውን ካወቅን ደግሞ ቀጣይ ወደ ሱናዎቹ የሚንገባ ይሆናል ዛሬ እዚሁ ጋር እናጠናቀዋለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار